ግምጃዬ የኔ እናት ከአይኔ ያወጣሽ ነው ምልሽ። እኔ ሌላ ምንም አልልም። እንዲያው ልትታይ ራሱ ታሳሳለች ታሳሳለች። አቤት ቁመና፣ አቤት መልክ፣ የኔ ወርቅ ስታምር፣ እምዬን ስታምር። ዛሬ የጌም ቀኗ ነበረ ማለት ነው። ሰፕራይዝ ተደርጋለች። እኔ ሳላደንቅ ማላልፍበት የአፍላ ፍቅር ላይ ድራማ የሚሰሩ እንቁ ወጣቶች ለግምጃዬ ያላቸው ቦታ በመድኃኔዓለም ስም ያላቸው ክብርና ያላቸው ቦታ የተለየ ነው። የእውነት ስነግራችሁ ዛሬ ደግሞ ንግስት መስላ ነው የመጣችሁ። ንግስት መስላ እሱም እንደዛው። ኧረ በስመ አብ በጣም ነው የምታምሩት። የሰው መውደድ ይስጣችሁ ወገን። 40,000 ህዝብ ነው ቲክቶክ ላይ ሲከተላት የነበረው። 40,000 ዲፍን 40,000 ህዝብ 40,000 ህዝብ። እውነቱን ነው የምነግራችሁ 40,000 ህዝብ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ። አቢ ነኝ። እንዴት አመሻችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበል። እንዴት ናችሁ? ደህና ነኝ። ግምጃዬና ውጪ ዛሬ የግምጃዬ የጌም ቀጠሮ ነበራት። እንግዲህ በሰላም ተጠናቋል። ጌሙ እንዳለቀ እንደዚህ ነው ሰፕራይዝ ያደረጓት። የእውነት ስብስብ ብለው ምን ልበላችሁ? በስማ እኔ ምን ልበል? እኔ የምናገረው ነው የጠፋብኝ። ማለት ከተመልካቾቹ ምናምን ሳይሆን አፍላ ፍቅር ድራማ ላይ የሚሰሩት ወጣቶች እንዴት እንደሚያከብሯትና እንዴት እንደሚወዷት እንዴት እንስፍስፍ እንደሚሉላት ነው የምነግራችሁ። እንዶ የትም ምኑ የትም የሰው ሞዴል ይስጣችሁ። እውነቴን ነው የምላችሁ። ሌላው ትርፍ ነው፣ ሌላው ትርፍ ነው። ባሏማ እንደ የመቼም እንስፍስፍ ብሎ ነው የሚወዳት። ሌሎቹ ግን ተመልካቾቿ፣ አድናቂዎቿ አቤት አቤት! የሰው ሞዴል ይስጣችሁ ወገን። ሌላው ትርፍ ነው። የሰው ሞዴል ይስጣችሁ እናቴ። እሷም ደግሞ ንግስት መስላ መጣች ዛሬ ደግሞ በኢየሱስ በኢየሱስ እኔ ግምጃዬ ናት አይደለችም እያልኩ የኔ ወርቅ ሁሉን አሟልቶ የሰጣት ወርቅ እኮ ናት። ገና እኮ ታዳጊ ናት እኮ እናንተ። ደግሞ እኮ ገና ልጅ ናት እኮ ገና ታድጋለች። በጣም ረዝም ናት። በጣም ገና ልጅ ናት እኮ ገና ብዙ ገና ታድጋለች። ከዚህ በላይ ገና ልጅ ናት። የምሬ ነው የምላችሁ። ብትሆን 10 ቤት አራት ገና ልጅ ናት። ገና ልጅ ናት። የእውነት ነው የምነግራችሁ። ገና ልጅ ናት። በጣም ነው የሚገርመው። ረጅምዬ ሎጋ የወሎ ቆንጆ ይህን አበባ ፈጣሪ ሲወድ እንዲህ ነው። አያችሁ፣ ፈጣሪ ሲወዳችሁ እንደዚህ ነው። የሰው መውደድ ይሰጣችኋል። በውስጣችሁ መልካም ሰው ከሆናችሁ፣ ለሰው መልካም ካሰባችሁ፣ ፈጣሪ ደግሞ ለእናንተ እንደዚህ የሰው መውደዱን ያከናንባችኋል። 40,000 ህዝብ ቲክቶክ ላይ ሲከተላት የነበረ 40,000 ህዝብ 40,000 ህዝብ። ኧረ ከዛም በላይ ይገባሻል የኔ ንግስት፣ የኔ ቆንጆ። ፈገግታሽ ብቻ ይበቃል። እውነት እንዲሁ ሌላሽ ባይታይ ራሱ ፈገግታሽ በቂ ነውና እንዲሁ ምን ልበላችሁ በእውነት እኔ እንጃ ምን እንደምል ራሱ አላቅም። ብቻ አፍላ ፍቅር ድራማ የሚሰሩት ወጣቶች የውጭ ጓደኞች እኔ በጣም የተገረምኩት እኔ ለነሱ ነው። ጌሙ እንዳለቀ በቃ ክብብ አረጓት። እውነቴን ነው። አንዱ በጎን ኬኩን ይዞ አንዱ በጎን ሌላውን ኬክ ይዘውት 2 ኬክ ነው የያዙት። አንዱ በፎቶዋ ሌላኛውን በፎቶዋ። እኔ እንጃ ምን ልበላችሁ። ከዛ ሰፕራይዝ አርገዋታል። ሌላ ሰፕራይዝ አላት። ሌላ ካበበው ሌላ እኔ እንጃ ምን እንደምላላቅም ብቻ ደስ ብሎኝ ነው እንጂ ይሄን ቪዲዮ የሰራሁት። እውነት መሽቷል። በቃ አለ አይደል እንደዚህ የሰው መውደድ ሲኖራችሁ ምን አይነት ደስታ አለው? በጣም ደስታ አለው ወገኖቼ። እንደዚህ አይነት አጋጣሚ ሲኖራችሁ በጣም ደስታ አለው። እንደዚህ የሰው መውደድ ሲኖራችሁ በቃ ለመኖር ትጓጓላችሁ። በቃ ለመኖር ነው የምትጓጉት። እሷም አበባ መስላ ነው የመጣችው። በቃ ለሴት ልጅ ውበቷ እኮ ቀሚስ ነው የኔ እናት፣ አበባ። እሷ በእርግጥ ምንም ብትለብስ ያምርባታል፣ ግን በስመ አብ በጣም ነው። እኔ እንጃ ምን ብዬ እንደምናገር ራሱ አላቅም። ግምጃ እህቴ በጣም አምሮብሽ ነበረ።
ደግሞ ምርጥ 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 አድናቂዎች አሉሽ። በጣም 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 እንስፍስፍስፍ ከራሳቸው በላይ ተንሰፍስፈው የሚወዱ እህቶችሽ ስላሉሽ ደግሞ እግዚአብሔር ይመስገን። ያንንም የሰጥሽ ደግሞ ፈጣሪ ነው። የሰው መውደድ ይሄን ሁሉ የሰው መውደድ የሰጠሽ እግዚአብሔር ነው። የዋ ስለሆንሽ፣ መልካም ሰው ስለሆንሽ፣ ሰውን ስለማትነቂ፣ በጣም ምርጥ ልጅ ስለሆንሽ እንደዚህ አድርጓል ፈጣሪ። እንግዲህ በጣም ደስ ብሎኝ ይሄን ቪዲዮ የሰራሁት ውዶችዬ። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሆንላችሁ። እንግዲህ ግምጃ አሁን ላይ ላብ ላይ ደስታዋን እየገለጸች ትገኛለች ማለት ነው። ይመችሽ የኔ እናት። በጣም በጣም ደስ ይላል። ፈጣሪ ከዚህ በላይ ከፍ ያርግሽ። ትልቅ ደረጃ ደርሰሽ በቃ ሁሉንም ሰው እንትን የምትይበት ፈጣሪ ጊዜ ይስጥሽ እላለሁ። ከፍ ያርግሽ ፈጣሪ። እውነት በቃ የሚገባሽ ልጅ ነሽና እግዚአብሔር አምላክ ከዚህ በላይ ከፍ እንዲያደርግሽ ምኞቴ ነው የኔ ቆንጆ። አመሰግናለሁ ውዶችዬ። መልካም ምሽት ይሆንላችሁ። ባይ ባይ።